ሰላም 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 ሰላም፣ እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ አማን ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዛሬ በጣም በሚያስቅና በሚያዝናና ቪዲዮ መጥተናል። በጣም እንዴት ናችሁ ቤተሰብ? ሰላም ናችሁ ብያለሁ። በዚህ ቻናል ቆይተሻል? አዎ ቆየዋ ከመጣ እውነት በጣም ቆይተሻል። ብዙ ጊዜ እየጠየቃችሁ ነበር። ዛሬ ይዤ መጥቻለሁ። ያው የልጅ እናት ሆና ነው እመጣለሁ። ሲመች ሁሌም እናመቻችና ትመጣለች። በነገራችን ላይ ቤተሰቦቻችን ዛሬ በዛኛው ቻናል አንድ መልእክት አስተላልፈን ነበር። ለዚህኛው ቤተሰብ እናስተላልፍ። ያው እህቴ ኤልዳና እኔ ጋር ነው ያለችው። ከዚህም ፊት ኤሚ ያው እንግዲህ የመንታ ልጅ እናት መሆኗን ታውቃላችሁና ያው አብረን መቼ እናት ነው ያልኩት። እናቶች ነን አልመቼም ማለት ነው። እኔ አባት ነኝ እና ኤልዳና ደግሞ ያው ታናሽ እህቴ ነች እና እኛን እያገዘች ነው። እዚህ ከዩኒቨርሲቲ ተመርቃ መጣ ቀጥታኛ ጋር ነው የመጣችው። ስራ እንኳን ማስታወቂያ ሲወጣ ሂጂ ምናምን ስንላት እንኳን አይ እንደዚህ ሆኖማ አልሄድም ምናምን ብላ እኛ ጋር ያለችውና ብዙዎቹ ቻናል ክፈትላት ምናምን ሲሉ ነበር። ቻናል ይከፈትላት ሲሉ ነበረ። ቻናል ከፈትንላትና እዚህ ዛሬ የምንሰራው እዚህ ቪዲዮ ላይ ከስር የመጀመሪያ ኮሜንት ላይ ሊንክ እናስቀምጣለን፣ የኤልዱ ቲዩብን ማለት ነው። ሰብስክራይብ በማድረግ እናንተ ደግሞ በስጦታ መልክ እንድሰጡ ጊፍት ነው የምንሰጣት። አታውቅም ከእናንተ ጋር ማለት ነው። እናንተን ተማምነን ነው ባይዞ ቻናሉን እናንተን ተማምነን ነው የከፈትነው። ለእሷ እንደከፈትን አልነገርናትም። 1000 ሰብስክራይበር በትንሿ ማለት ነው። ከዛ በላይ እንደምታደርሱ እርግጠኛ ነን። ግን በ24 ሰዓት ውስጥ 1000 ሰብስክራይበር ይደርሳል ብለን እኔና ኤሚ ነገ ማታ በስጦታ አብረን እናንተን ተማምነን ማለት ነው እንደማታሳፍሩን ተስፋ እናደርጋለን። 1000 ሰብስክራይበር ሲሆን እንሰጣታለን ብለን አሰብን። ስለዚህ እናንተ ደግሞ ሊንኩን በመክፈት ሰብስክራይብ እንድታደርጉ እዚህ ኮሜንት ላይ የመጀመሪያው ኮሜንት ላይ ፒን አደርግላችኋለሁ። ሰብስክራይብ እንድታደርጉ 1000 እንድታስገቡ በትህትና ጠይቃለሁኝ። እናምንባችኋለን ስለምናምንባችሁ ነውና የዛሬው ቪዲዮ በጣም ዘና የሚያደርግ ነው። የነ ሩታ ትላንትና የተፈጠረውን ነገር አይታችኋል። ሩታና ሄርሜላ ሌላ ፉክክር ውስጥ ገብቶ ነበረ። በነገራችን ላይ እንደው በዚህ ፉክክር በዚህ አጋጣሚ ማለት ነው ሩታና አብርሃም ሰላማቸው ቢመለስ በጣም ደስ ይለናል። ሌላ የሚያስጠላ ህይወት ውስጥ ነበር አይመስለኝም። የልህ ይመስለኛል የሩታ ከሄድ አይደለ? ምናልባት እየተበቀለቻት ከሆነ አላውቅም። ግን በቃ የእውነት ቪዲዮን ስትሰራ እንግዲህ ናፍቆኝ ነው በጣም ባሌ ናፍቆኛል እያለች ነበር። አይመስለኝም እንትን ህይወት ያለው ነገር አይታየኝም። የልህ ነገር ነው የሚታየኝ። እንደዛ ነው አይደለ? ምናልባት እንግዲህ ሄርሜላ እንደምትመጣ ስለምታውቅ አብርሃምን ቀድማ መጣ እዚህ አፍዛ ደንግዛ በፍቅሯ አፍዛ ደንግዝ እና በጣም አብርሃም ዛሬ ፈተና ውስጥ ነው የወደቀውና ቪዲዮን እያየን አብረን እንስቃለን። እውነት ለመናገር እኔ በጣም እና ግን እኔ እውነት ለመናገር ለነሱ መመኘው በዚህ አጋጣሚ ሰላማቸው ቢመለስ ለልጃቸው ሲል እኔ በጣም ደስ ይላል። ቪዲዮን እኔ ሐሳብ እንስጥበት። ቤተሰብ እዚህ ቻናል አዲስ የሆናችሁ ቤተሰቦች ቻናላችን ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር አድርጉ። እንደተለመደው ኮሜንት ላይ እንጠብቃለን። ወደ ቪዲዮ ጠዋት ደውዬለት ነበረና አልወጣሁም ብሎኛል። ደብሮታል መሰለኝና እና መልሼ ስደውልለት ከሰዓት አካባቢ ደግሞ ቅርብ ሰዓት ማለት ነው ስደውልለት አረሩ ነኝ የተማርኩም ብሎኝ ነበረና ለምን አልወጣም ምን ሆኖ ነው ደብሮታል ወይ ምናምን ብዬ አሰብኩኝና ሩታ እንግዲህ እንደዚህ ለአብርሃም ስታስብ ነው አይቻላልም ማለት ከጀርባ ሊሆን ይችላል እና ካሜራ ላይ እንደዚህ ወጣ ለሱ እንደተጨንቃ ምናምን ስትል አይቻታለክ አይመስለኝም። አሁን ባለው ኮንዲሽን አይመስለኝም። እነዚህ አክሽኖቹ ምናልባት እንግዲህ ሄርሜላ የምታደርጋቸው አክሽኖች ስለሆኑ ለተቀማጥ ይመስለኛል። ቀዝቃዛ በቀል ነው ይመስለኝ። ይሄማ የጋለ ነው ምን ቀዝቃዛ በጣም ዛሬ በጣም ፈን ነው እውነት። የዛሬው ከባድ ነው በጣም። መጥቼ በቃ ፈታን አድርገው ምናምን ኢንጆይ ለማድረግ መጣሁ። ከዛ ድብርትና ከዛ ሙድ ውስጥ ለማስወጣት አስቤ ማለት ነው። ያው ባሌም አይደለ ግዴታ ነው ሪላክስ እንዲያደርግ ለማድረግ የቻልኩትን ነገር ለማድረግ እሞክራለሁኝ። እውነት ቢሆን ጥሩ ነው። ቢሆን ቢሆን ያዝልኝ
ፈቃደኛ ከሆነ ደግሞ አብረን ሞተን እንዲሁ ሪላክስ እናደርጋለን፣ እንወጣለን፣ እንዝናናለን ብዬ አስባለሁ። ፈቃደኛ ከሆነ ማለት ነው። አይ ካለኝ ደግሞ እዛው ውስጥ ሆነን እንግዲህ በደንብ ለማዝናናት እሞክራለሁ፣ ካለበት ሙድ አስወጣዋለሁ ብዬ አስባለሁ። ኧረ ይሳካልሽ። ደግሞ ቆንጆ ሆና ነው የመጣችው። በጣም አስባበት አብርሃምን ለመግደል ነው የመጣችው ማለት ይቻላል። በቃ እና በፍቅር ልትገለው ደስተኛ ይሆናል ብዬ አስባለሁ። እና እውነት ለመናገር በጣም ናፍቆኛል እኮ የኔ ነው የእውነት ናፍቆሻል ነው ወይስ እንዴት ነው ይሄ ነገር? የእውነት ቢሆን እኮ እኛም ደስ ይላል። እዚህ ነው ያለው እና ደርሰናል። ሃይ የኔ ውድ እንዴት ነህ? መብረቅ እኔ ልቡን ልታቀልጠው ባንዴ። ትላንትና ምራሴ እንትን እኔ ገርሞኛል ገና ማለት ነው። ገና ሲመጣ ማለት አባቴ ምናምን ስትለው ይሄ ልጅ አስቡት አገረታች አብርሃም ወይኔ አብርሃም እውነት ትችላለች። በጣም ታውናለች። የምር ደግሞ የምር አምሮባታል። የወለደችም አትመስልም። ባይዘይ በጣም ነው የተመቻት። መውለድ እንደውም የተመቻት ሩታ ነች ብዬ ነው የማስበው። በዞ ቀር ምንም የለም። ግን እንዴት መጣሽ? መጣሁ። ደውዬልህ ነበር እንዴ? ደውዬልህ ነበር ጠዋት። ማንም የለም ብቻዬን ነኝ እንደብሮኛል ምናምን አልኩኝ። እኔ ሩታ የጨዋምድ ልቦ የምትወሽው እኔ ደውዬ እኔ ጋር ደውለሽልኛል እንዴ? ጠዋት ደውዬልህ ነበር እንዴ? ምን ነው በእንቅልፍ ልብ ነው ያወራኸኝ? በእንቅልፍ ልቤም አላወራሁሽም። እኔ እና አንቺ ስትጀምር ስልክ አላወራንም ዛሬ። ኧረ በስመ አብ ምን ሆነ ነው? ራሱን እንዲጠራጠር እኮ እያደረገችው አብርሃም ራሱን እንዲጠራጠር በጣም እየተጫወተችበት ነው። ለነገሩ ይገባዋል። ምክንያቱም እሱ ሲያደርግ የነበራቸው ነገሮች ደስ አይሉም። እውነት ሰላም ነው ምን ነው ሚስት አይደለች? እኔ ምን ችግር አለ? የግድ ሄርሜላ መሆን አለባት እንደ ሩሙ ድረስ የምትመጣው እንዴ? አስበላሱ ደግሞ በጣም እንጂ ትናንት ወዲያ ነው። ዛሬ ደግሞ መጣ። ምን ነው እኔም ብሎ አንቺ ነሽ ጤነኛ ያልሆንሽው ማለት እውነት ዛሬ በጣም መጨረሻዊ ራሱን እስኪጠራጠር ድረስ አሁን በቃ ጤንነቱ ራሱ የት እንዳለ ራሱ አብርሃም እኔ አይደለሁም እስከሚል ድረስ ማለት ነው። አንዳንዴ እኮ የእውነት ደስታም ወይ ሀዘንም እኮ የት እንደሆነ ያላሰብሽው ነገር ሲፈጠር ግራ ያጋባሻል። አሁን እሱ ግራ ገብቶታል። ደስታ ማለት ነው። በአንዴ መልአክ ስትሆንበት የነበረውን ጊዜ ያውቃል። አሁን ደግሞ በአንዴ መልአክ ይቻላል እንዴ? ይቻላል። አንተ ትችላለች እንዴ? በጣም በዛኛው ህይወታችን እንችላለን። እንዴት? ምን አጠፋው ደግሞ? ግራ እያጋባሽ ነው። ብቻ ነገር ግራ እያጋቡኛል። ምንድን ነው ግራ ማጋባት? ምንም ግራ የሚያጋባ ነገር እኮ አላደረኩም። ግራ እያጋባሽ ነው። ግራ እያጋባኝ ብቻ የሰማን ደግሞ ወይኔ ምስኪን አብርሽ በጣም ነው ያሳዘነኝ ዛሬ። የምር በጣም ግራ ገብቶታል። አዎ ግራ ማጋባ። ቆይ ማለት ቆይ ነው ያልገባኝም። እኔ ለአንተ አዲስ ሰው ነኝ እንዴ? ነው አዲስ ሰው ነሽ እያልኩኝ ሳይሆን የምታሳይኝ ባህሪ ግን ለእኔ አዲስ ነው። ጋጋና ቁጭ በል እንደውምና ቁጭ ብለን እናወራለን። ቀዝቀዝ በልና ታወራለህ። አባቴ እንዲህም ይቻላል? በጣም እውነት ቤተሰብ ይቻላል? በጣም እውነት ዛሬ በጣም ከብዶኛል። እኔ ራሱ ምርጥ አክተር ነው ያለችው። ቆይ ምን እያልከኝ ነበረ? ምን ስትለኝ ነበር? ያው ሁሉ ነገር ስለምንሽ እንትን ብለሽ አሁን ደግሞ ራስሽን አለስለሽ ማውራት ምንም ምን ይኸውልህ አልገባህም። አንተ ምንም አዲስ ነገር አላደረኩም እኮ በሆነ ነገር ጭንቅላታችን እንትን ብለብል። አንቺ ልክ አይደለሽም ወይ? እኔ ልክ አይደለሁም። አብራም ወይ አንቺ ልክ አለመሆን ላይ ነው። እስቲ ልክ አይደለም። ግራ ገብቶታል። አሁን ከትላንት ወዲያ የተፈጠረውና ዛሬ እየተፈጠረ ያለው ነገር ኮምፕሊትሊ በቃ እሷ እንግዲህ አሁን አቤልና ሄርሜላን በጣም ለማቃጠልና በቀሏን ለማውጣት ይመስለኛል እንጂ የእውነት እንዲህ ነገሮቹን አቅላው ከሆነ ደስ ይለኛል። ባይዞይ ግን አይመስልም። በሩታ አካሄድ ደግሞ ሊሆን አይችልም። ባንዴ እንደዚህ በጣም ተበሳጭታለች። ግን ደግሞ ምናልባት እኔ አሁን ምን አስባለሁ መሰለሽ ሩታ በራሷ እጅ ነው አብርሃምን እያጣች ያለችው እያስባለሁ። አሳም ያጠፋችው በደንብ አብርሃምን በፍቅር አትይዘው
እስከምናየው ድረስ በደንብ በፍቅር አልያዘችውም። በቃ ማለት ከዛችኛዋ ሴት እኮ መብለጥ መቻል አለባት። ገብቶሻል አይደለ? ከሄርሜላ መብለጥ መቻል አለባት። ያቺ መታ አብርሃምን እኔ ያስብልሃለሁ እኔ እንዲሆንልሃለሁ ምናምን ስትለው መቼም ይሄ ነገር እሱን ወደዛ ከወሰደው እሷ ደግሞ ከዚህ በላይ ልትሆንለት ትችላለች፣ ሚስቱ ስለሆነች ማለት ነው። አዎ ግን ያው የአብርሃም ማካሄድም ልክ አይደለም፣ የሩታም ማካሄድ የሁለቱም ልክ አይደለም። ብቻ እንደ አንድ ባለትዳር የሁለቱም መንገድ ልክ አይደለም። ስለዚህ አሁን ይልቁን እሱን ተውና ማለት ነው። ይሄ ዝም ብሎ ማይማን ጥያቄ አትጠይቅ። ተውና ይልቁንስ ማለት ነው ዘና ነካ። አሁን እኔ በዛ ከአንተ ደህንነት ነው የሚያሳስበኝ። እግዚአብሔር ይመስገን ክብሩ ይስፋ ለመድኃኒዓለም። የት ነው ያለሁት? እየደን አብረን ብንዝናና ነው የሚመስለው። የት ነው የምንዝናናው? ምክንያቱም ባለፈው ኩሪፍቱ ነበሩ አብርሃምና ሄርሜላ። አሁን እሷ ከዚህ የተሻለ ቦታ ወይ እንትን ነው ሞምባሳ ውሰጂው በእናትህ ቢሆን ጥሩ ነው። እውነት የሚጠባ ልጅ አለ እንጂ ከነ ልጇ ትችላለች። ኬንያ ሞምባሳ፣ ከዛም በኋላ የምን ኩሪፍቱ ምናምን አይደል? የምን ሄርሜላ ምናምን የም በቃ እንዲረሳት ማድረግ አንተ ምን ሆነህ ነው? ሚስት እኮ ነኝ በደንብ ተመልከተኝ። እንደውም አላማረብኝም ማለት ይላል። እኔ አሁን የወለድኩኝ ይመስላለሁ። እንዲህ ሻርጥ ብዬ እንዴት ነው ያማረብሽ? እኔ ሚስት ቆነጀሽልኝ እኮ ነው የሚባለው። እውነት በጣም ነው ያማረባት። በቃ ሌላ እንዴ እኔ ሴት ወልዳ ሲያምርባት የእሷ ምሳሌ ነው። ሩታው በጣም አይነን ገለጥ አድርጉና በደንብ ተመልከቱ። ሚስቱ ገና ነው የሚገልጠው። ፈራት እስከዛሬ ምን ነው? አይ ይሄ ማሽን ቀጥ ነው ያልኩት እኮ እኔ እንኳን የወለደች ቀርቶ ዋው አብርሃም አሁን እንደኔ እንደዚህ ሸንቃጣ ሴት ከየት ታገኛለህ? እስኪ ተመልከተኝ። የምሩኝ አምሮብኛል። ምንድነው እሱ? እኔ ናፍቀኛል። ወጥቶ መዝናናት ምናምን አለብኝ። ወይኔ አብርሃም ግራ ተጋባ። የምር በቃ ከባድ ግራ መጋባት ውስጥ ነው። እንዴት ነው ያለው? ሲያደና ሩታ በእግዚአብሔር አታሳብጂን በእናትሽ። ምንድነው አታሳብጂ? በጣም በምን እንደሚያብደው ልጅ አሁን በፎንቃው ነው የሚያብደው ወይስ በምን እንደሚያብድም አያውቀውም። ስለዚህ ማሳበድ እኔ ምንም እኮ አዲስ ነገር አይደለም ያደረኩት። ቆይ እኔ ተለየውብህ ነው ወይስ አስደነገጥኩ? በቃ ውበቴ ነው ታዲያ ምን ይደረግ። አሁን የወለደ ሴት መስላለሁ? አልመስልም። አትመስይም። የምር ነው አትመስይም። እሺ ለካኪኛ ራስ ለካኪኝ ታይበዛኝ ምንድነው እኮ በቃ እሺ ለካኪኛ ወይ እሺ እኔ እንደዛ ማድረግ አልችልም። ምን ነው ሄርሜላ ስትነካካው አትነካኪኝ አይልም እኮ ያኔ ነበር ማለት የልጅ አባት ነኝ ማለት ሚስትህ ስትነካካ አትነካኪ ማለት አይቻልም። ካፕስቲክ ይለቀቀበ እና እንደዚህ እናውራ። ሩታ ደቀቀኝ ያሞቅሽኝ ነው ደቀቀኝ ያሞቅሽኝ ነው አብርሃም የምር ነው የሚያሳዝነው። የምር በጣም ምን ማለት ወይስ ላራግብልክ? እዚህ ጋር ከበር አለ እንደዚህ ላራግብልክ። እኔ ላንተ ምንም ነገር ለማድረግ ከዚህ በኋላ ወደ ኋላ አይደለም። እሺ አሁን ሩታ ምን ፈልገሽ መጣሽ? አብርሽ ዞሮ እዛው ላይ ለምን መጣሽ? ምክንያቱም ያው ትላንት የነበረው ነገር ስለሚያውቅ አላሳምነውም። ባይዘይ አብርሃም አሁን አመጣጡ ምንም ደስ አልተዋጠለትም። ምክንያቱም በአንዴ ቅይር ማለቷ እንደገና ቪዲዮውን አይቷል። ከነሱ ጋር የሰራችው ከነ ሄርሜላ ጋር የትናንትናው ነው። በጣም አይታል። ከትላንት ወዲያ የሰሩትን አይቷል። እና አምጥቼ አብርሃምን ጠርቼ እና አንቺን አይሰማችሁም ብላታለች እና እሱን አይቷል። እና ትላንትና ደግሞ የጠራችው ለሌላ ጉዳይ እንደሆነ አድርጋ ነው የጠራችው። ከዛ አቤልና ሄርሜላን ይዛ ጠበቀችው እንጂ እኔ ምንም አልፈለኩኝም። ባሌ ደብሮታልና እሱን ለማዝናናት ነው የመጣሁት። በቃ እሺ አሁን እንዳልደበረኝ ወቂልኝና ቶሎ ሂጂ በቃ። ኧረ እያሻሸሽኝ ነው ሩታ፣ ስነ ስርዓት ይኑርሽ። አታሻሽኝ እንዴ በቃ ተይኝ። እንደዚህ ነው ሻወሪ በቃ። ምን ሆነሃል እኮ እንደዛው ነው ሻወሪ በቃ። እኔ ደግሞ አልተውክም፣ እውነት አልተውክም። እንዴ ሲል ጤና የላትም እንዴ? ኧረ እኔ በጣም ጤነኛ ነኝ እውነት። አብሪ ዛሬ በጣም ፈተና ውስጥ የገባው ፈተናብኛ ላከብኝ ዛሬ ደግሞ
ማነው ፈታ ይላከልሽ? እኔ እናቱ ልጅ ከወለድኩ በኋላ ፀጉሬ እየረገፈ ነው። እንዴ ታዲያ እኔ ስለተውኩት እኮ ነው። በፊት እንከባከብልክ አልነበረ ለራሴ የምጠቀመው ምናምን ነገር ለአንተም ስለማዘጋጅልክ ካሁን በኋላ አይቀርብክ። ልጅ ከወለደ በኋላ የልጅ ጡት ስለሚያጠባ ነው እየረገፈበት የሆርሞን መዛባት። በጣም ፍላጎትሽ ምንድን ነው? የምትፈልጊው ነገር ከኔ የምትፈልጊው ነገር ንገሪኝ። ምንድን ነው የምትፈልጊው? ደስተኛ ማድረግ ለ3 ቀንም ራስሽን እንድትሰሽ የሚያደርግ የሆነ መጠጥ የወሰድሽ የመሰለኝ ነው። እና ይሄ 3 ቀን ይለፍና ቢያንስ ቤት ውስጥ አገግሚና ከ3 ቀን በኋላ ነይና እናውራ እስኪ። እኔ እንደው እውነት ያስብላል። በጣም ከዚህ በኋላ አሁን በደንብ ደህና እየሆንኩ ነው እንጂ እኔ ምንም የወሰድኩት ነገር የለም። ምን ነው እንደወስድ ትፈልጋለህ እንዴ? ምን ልውሰድ አይደለም ማሙል ኧረ ምንም ምን ልውሰድ በጣም ዛሬ በጣም የምር ምን ሊሆንልሽ ምን ትሆኝልኝ ምን ሊሆንልሽ ዛሬ ነው በጣም ማቱሰጂ የምር ነው። አንተ ውሰጂ ካልከኝ አድርጊ የፈለግከው ነው ዶሬ ተደፍኖ አይሰማም። አይ እንግዲህ ተለቀቀኝ እኮ በቃ አልሰማም። በቃ አልሰማም። ትሰማኛለህ? አልሰማሽም? ትሰማኛለህ? በግድ ነው እንደምሰማሽ? አልሰማም። በግድ ትሰማኛለህ? አዎ ግን መያዝ ትችልበታለች ማለት ነው። እንዲህ ካደረገች ባሏን መያዝ ትችልበታለች። አውቃ ነው የለቀቀችው ማለት ነው። ምን ቀምሳ ነው የመጣችው? እቺ ቅመሽ ነው የመጣሽው? አይንሽ ራሱ ቀልቷል። ምን ልቃምልህ? አላውቅም። ነገርማ ቅመሻ ወይ ጠጥተሻል። አይንሽ ልክ አይደለም። እኔ ስቅምም ስጠጣም አታውቅኝም፣ ስቅምም አታውቅኝም። እኔ አብርሃም በእግዚአብሔር ዛሬ ምን አይነት ፈተና ውስጥ ነው የገባሁት? ምን አይነት ፈተና ውስጥ አሁን እሱ ሁለት ሀሳብ ሆኖበታል። ታውቃለህ ገና ሄርሜላንም ስለምትመጣ አይ ያው ሀሳብ ይዞታል። አላወቀም። ምናልባት ትመጣ ላትመጣም ትችላለች። ግን በእግዚአብሔር በእናትሽ ምንድን ነው ቀቀናና ሰማይ እኮ በቃ እሺ፣ ለምን መጣሽ? እኔ ግራ ያገባኝ ለምን መጣሽ? ባሌ ናፍቆኝ። ኧረ እባክሽ እሺ፣ አሁን ሁሉ ዘመን ሳናፍቅሽ ቀርተሽ ዛሬ ነው እንደምናፍቅሽ? ጥላት ሄደ ነው እንጂ እሷ መቼም ሳትናፍቅ ቀርታ አይደለም። አሁን ደግሞ በጣም እየናፈከኝ ነው። ለምን ናፈቅኩሽ? ለምን እንጃ። እኔ ካሁን በኋላ ህይወቴን ማስተካከል እና ከልጅ አባት ጋር መኖር ስለምፈልግ ነው። እስከጥር ደግሞ ጂም እያደገ ነው። በኋላ የሚጠይቀኝን ጥያቄ መመለስ አልችልም ገና። ካሁን ደግሞ አክቲቭ ነው። ባንተ ነው የወጣው መሰለኝ። በልጇ አክቲቭ ነው መሰለኝ። ባንተ ነው የወጣው ምናምን የምትሉት ነገር አላችሁ የምትሉት መልክ ባንተ። ቆይ ግን አንተን ያላሳዝንህን ጀነራላይዝ አደረከን። ሁሉን ነገር ወስደህ ትችላለህ። መልክ ባንተ፣ የፊት እንትኑ ባንተ፣ እንደገና እንዳንተ ሆኖ አክቲቭ እንኳን ይሁን። የኔ ጥያቄ ሳይመለስ ነው እንዴ ለሱ መልስለት? አልመልስም ጭራሽ። እሺ ማለት አሁን እኔ አንቺ ነበር የተቀየርሽው ምናምን ስትለኝ ከረምክ። እኔ ደግሞ አልተቀየርኩም፣ እኔ ደህና ነኝ። የደህንነቴን ላሳይክ ስመጣ እንደዚህ የምትቀር ብሻረ እባክህ እሺ በላትና ማነው የሚያንኳኳው? ቆይ ልክፈት። እኔ ራሴ እከፍታለሁ። እኔ እከፍታለሁ። ኧረ እኔ ራሴ ነው የምከፍተው። ሲጀመር አንተ አትከፍትም። ካሁን በኋላ እኔ የፈለግከው ነገር አድርግልሃለሁ። ልቀቀኝ። እኔ እከፍትላለሁ። ወይ ዛሬ መጣ። ማነው? ሄርሜላ ስታይ ራሱ ትደነግጣለች። ያላሰበችው አይ እንዴ መጣሽ? ሩቅ ተሳሳች። እውነት በጣም የዛሬው በጣም ይለያል። ቤተሰቦች ሩታ በደንብ አድርጋ ነው የሰራችው። የተወደዳችሁ የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይህን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው ያላችሁበት ሰላማችሁ ብዝት ይበል። ቻው